መንግስት ያደሩ ችግሮችን በዘላቂነት ለመፍታት አሳታፊና ገለልተኛ አካታች የሆነ ሀገራዊ ምክክር ኮሚሽን አቋቁሞ እስካሁን ሰፊ ስራዎችን ሰርቷል። ጠንካራ ሀገራዊ መግባባት ፈጥረን የኢትዮጵያን መጻኢ ዕድል ብሩህ እንድናደርግ ከመላው ኢትዮጵያውያንና ባለድርሻ አካላት ምን ይጠበቃል? እንደ ሀገር ያላግባቡ ሀሳቦችን በጠረጴዛ ዙሪያ በውይይት ለመፍታት ተቋቁሟል የኢትዮጵያ ሀገራዊ ምክክር ኮሚሽን። ኮሚሽኑ በእስካሁን ጉዞ በተለያዩ የሀገሪቱ አካባቢዎች የአጀንዳ ማሰባሰብ ሂደትን አከናውኗል። የኮሚሽኑ ውጥን እንዲሳካና ስብራቶች እንዲጠገኑ ትውልዱ በውይይት ሀገር ማስቀጠል ይገባዋል። በእኛ ሀገር መልካም ውይይት ከመኝታ ይበልጣል ይባላል። አልጋ አካልን ውይይት ልብን ያሳርፋል። በመወያየት ውስጥ ብዙ የማናያቸው የማናቃቸው ስብራቶች ይጠገናሉ። መወያየት ክፉ አይደለም፣ ጥሩ ነው። ኢትዮጵያውያን ለዘመናት ጦርነት ሰርተዋል። ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል። አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ። ለመወያየት ዝግጁ መሆን ጥሩ ይመስለኛል። ለሀገራዊ ምክክሩ መሳካት ሁሉም አካላት ወደ ምክክሩ እንዲመጡ በተደጋጋሚ ጥሪዎች ቀርበዋል፣ እየቀረቡም ይገኛሉ። በቀጣይ የአጀንዳ ማሰባሰብ ሂደት በሚከናወንበት በትግራይ ክልልም የሚገኙ የፖለቲካ ፓርቲዎችና ታጣቂዎች ወደ ምክክር እንዲመጡ ምን እየተሰራ ነው? ሀገራዊ ምክክሩ ከትግል ወደ ሰላማዊ ምክክር የሚያመጣ የፖለቲካ ባህላችን የሚቀይር የፖለቲካ ሂደት እንደሆነም ጭምር ተገልጿል። ሀገራዊ ምክክሩ የተሳካና ውጤታማ እንዲሆን የባለድርሻ አካላት ተሳትፎ እጅግ በጣም አስፈላጊ ነው። ከዚህ አንጻር በተለይ የትግራይ ክልልን ወደ ምክክር ያልገቡ የተፎካካሪ ፖለቲካ ፓርቲዎችን እና ትጥቅ አንግበው የሚንቀሳቀሱ ኃይሎችን ወደ ምክክሩ ለማስገባት እየሰሩ ያሉ ጥረቶች ቢገለጹ ቢብራሩ። ከዚህ አንጻር ሀገራዊ ምክክር ኮሚሽኑ ከምክር ቤታችን የዲሞክራሲ ቋሚ ኮሚቴ ጋር በትብብር እስከ ትግራይ ክልል ድረስ በመሄድ ጊዜያዊ አስተዳደሩን ቲፒኤልኤፍ አመራሮች በተደጋጋሚ ጥረቶች እንደተደረጉ አውቃለሁ። ግን በዚህ ጥረት ብቻ የተሳካ ሊሆን ስለማይችል በመንግስት በኩል ያለው ጥረት ቢገለጽ ለማለት ነው። ከኢትዮጵያ አልፎ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚገኙባቸው የሰሜን አሜሪካ፣ አውሮፓ፣ መካከለኛው ምስራቅና በአህጉራችን አፍሪካም ጭምር የአጀንዳ ማሰባሰብ ስራዎች ኮሚሽነሮች በአካል በተገኙበት ተካሂዷል። ምክክሩ ለሁሉም ክፍት የተደረገ በመሆኑ ሁሉም አካላት ወደ ምክክሩ መቀላቀል እንደሚችሉ ነው ጠቅላይ ሚኒስትሩ ያነሱት። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ሕዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ለሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ ቢከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን ይገደድ ደግሞ የለም። ለምሳሌ በአሁኑ ምርጫ 50 ሚሊዮን ኢትዮጵያዊ ካርድ መስጠት የሚያስችል መብት ቢኖረው በህገ መንግስቱ 40 ብቻ ፈቅዶ 10ን ቢብል አስገድደን ምርጫ መጣ አንለውም። እባካችሁ ምረጡ፣ አስፈላጊ ነው፣ ጠቃሚውን እንላቸዋለን፣ አናስገድዳቸው። ውይይት ያስፈልጋል፣ እባካችሁ እንወያይ፣ ጠቃሚውን እንላለን፣ አናስገድድም። ማጆሪቲ ይወያያል፣ ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል፣ ማይኖሪቲ በዛ ህግ ይገዛል ማለት ነው። በአጀንዳ ማሰባሰብ ሂደቱ የቀረቡ አጀንዳዎች ተቀራራቢ ናቸው ነው ያሉት ጠቅላይ ሚኒስትሩ። ውይይቱን በሰከነና ብስለት በተሞላበት መንገድ በማከናወን ለቀጣዩ ትውልድ ጠንካራ ሀገረ መንግስትን ለማስረከብ መስራት እንደሚገባም ጠቅላይ ሚኒስትሩ በአጽንኦት ያነሱት ሀሳብ ነው። የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል። አልፎ አልፎ ደግሞ ጫፍ ይወጣም አለ። ይሄን የምናርቅበት የምናስተካክልበት እንደሚሆን ተስፋ አደርጋለሁ።